አንድን አሊም ተሳድበ ጀነት ስገባና አላህ ፊት ቆመ ከዛ ምንድነው ኸይር ስራ ስትባል ከዛ እነዛ መጥፎ ኮሜንቶች እንደው ላንተ ብዬ ጽፍ ያለው ስትል አይደብርም ማለት አላህ ፊት ነው ተመልከቱ አላህ ፊት የሆነ በቃ የፈጠረ ፈጣሪ ፊት በጣም ጠየቅ ነው የሚመስለው ባይዘይ አዎ እኔ እንደውም ሲያረግነው ነገር መላእክቶች የሚመዘግቡት አይመስልንም ማለት ጠየቅ ነው የሚመስለው ሰው እንደዛ ነው ኤግዛክትሊ ምንም ፊል አያረጋውም አሁን በመጽፈው ነገር ነገ ተነቦ ወይ ደግሞ ያ ሰውዬ እኮ ፊል ሊያረግ ይችላል እኮ ሊያነብና ፊል ሊያረግ ይችላል በጣም ፊሊንግ አለው ባይዘይ ኮሜንት በጣም ማለት ነው ፊል የሚያደርጉ ሰዎች አሉ በሪአክሽኑም ታያለ መጥፎም መለሰ በጎም መለሰ ሰውየው ላይ ሆነ ነገር ተጽዕኖ ይፈጥራል ግን ማን ጠየቅ ነው የሚመስለው ፊገር የሆኑ ሰዎች እኮ የሚሰደቡት ስድብ እኮ ባለጌ የሆኑ ሰዎች ከሚሰደቡት ስድብ የበለጠ የከፋ አይነት ስድብ ሲሰደቡ ታያለ አሁን እዚች ጋር ራሱ አንድ ሐሳብ ላስቀምጥ ዘሙቤ ለምሳሌ እኔ ኮሜንት ፊል ማለት ኮሜንት ተጽፎልኝ ፊል አላደርግም ምናምን አትልም ሰው ነህ እንትን እንደውም አንድ ያቀረብኩት ነበርና ሼህ ሐምዛ ዩሱፍ ካወቃቸው እሳቸው አንድ ታሪክ ያነሳሉ ህንድ ውስጥ የተፈጠረ ነውና ዶክተር ጋር ይሄዳል አንድ ልጅ ታሞ ከዛ ዶክተሩ ከመረመረው ምናምን በኋላ ምንም ህመም አያገኝበትም በቃ ወንድሙ አብሮት አለ አይ ሩቃ ነው መሰል የሚያስፈልገው ይላል ከዛ ሩቃ ምናምን ያስፈልጋል ሲል ዶክተሩ በጣም ተበሳጨ እንዴ ይሄን ሁሉ ምርመራ አድርጌለት ነፃ ነው ምንም አይነት ህመም የለበትም እንዴት የሰው ልጅ በቃላት ይድናል ብለህ ታስባለህ አለው ወንድምየው ብልጥ ነው ሲጀምር እኮ ሐኪም ሲባል አለ በጣም ማይሞሽ ናችሁ ምናምን አለው ዶክተሩ አበደ ቀወጠው እንዴት ትሰድበኛለህ ምናምን አየ ቃላት ምን ያህል እንደሚቀየር አሉ ገባ ሲሰድበው የዶክተሩ ኢሞሽን ፉሊ ተለዋወጠ ሩቃ ደግሞ ገብቷል ቃላት ቢሆንም እንዴ ኃይል አለው ቁርአን ቃላት ኃይል አለው አንድ አሊም ቀልቡ ሊሰበርባ አይገባም ኮሜንት ላይ በጻፍኩ ጽሁፍ